ብሩክ አለማየሁ ዛሬ ደስ የሚል መልእክት ሁላችንም የሆነ እንዴት ነው ከምንም ነገር በላይ ፈጣሪ የኛ የሆነ ነገር ሲሰጠን ወይ ደግሞ የኛ ያለውን ነገር ሲሆን ከትም ወደ የትም ሊያመልጠ እንደማይችል የሚሆን መልእክት ነው በደንብ ያስተላለፈልን። ያው እንግዲህ ይህ ነገር ከምንም ፈጥሮት አይደለም ከራሱ የደረሰበትን ነው የነገረን። እንዳያችሁ ቲክታክ ላይ የሰራው ቪዲዮ ይህንን ስልኩን እዚህ ጋር ስልክ ተደውሎለት ስልኩን ላዩ ላይ ምንድነው የሚባለው መኪናው ላይ አስቀምጦ ሲያወራ ነበር። ከዛም ረሳውና መኪናውን አስነስቶ ይሄዳል ማለት ነው። ከዛም 4 ኪሎ ሜትር ርቀት በኋላ ከሄደ በኋላ መኪናው ማን ነው ስልኩ ትዝ ብሎት ወይኔ ምናምን ብሎ እስኪ ቼክ ላድርገው ላይኖር ግን ይችላል በማለት እንግዲህ መኪናውን አቁሞ ስልኩንም ቼክ ሲያደርግ ስልኩ ከቦታዋ ሳትንቀሳቀስ እዛች ቦታ ላይ አግኝቷታል። እና እመቤቴ ምስክሬ ናት፣ ምንም ነገር የኛ የሆነን ነገር የትም ሊያመልጠን አይችልም፣ እኔ ምስክር ነኝ ሲል እንግዲህ ቪዲዮ ሰርቶልናል ማለት ነው። በመጀመሪያ ደረጃ ብሩኬ እንደዚህ አይነት ነገሮች ላይ ለእኛም አስተማሪ የሆኑ ነገር ለአንተም ያጋጠመን ነገር ቪዲዮ ስለሰራ እናመሰግናለን። እውነቴን ነው ማርያምን። አንዳንዴ በህይወታችን ትንሽ የሆነ ትልቅ ፈተናዎች ወይ ደግሞ እንደዚህ አይነት አስተማሪ የሆኑ ነገሮች ሲያጋጥመን ወደ ሶሻል ሚዲያ አምጥተን ሸር የምናደርጋቸው ነገሮች ለብዙ ሰዎች ጠቃሚ ናቸው። ገባቸው አይደለ? የሆነች አባባል አለች። አባባል ትሁን ምን ትሁን አላውቅም፣ ብቻ ግን ያንተ የሆነን እንጀራ ማንም አይነካውም ይሻግታል እንጂ ይባላል። እሱ ሪል ነገር ነው፣ ዝም ብሎ አባባል አይደለም፣ ወይ ደግሞ ሳይንሳዊ ነገር አይደለም። ስለዚህ ማንም ምንም ነገር ይሁን እህል ውሃ የሚባል ነገር እንዲሁም ደግሞ የራሳችን እንጀራ ከሆነ እግዚአብሔር የጻፈልን ከሆነ የኛ ሪዝቅ ከሆነ ማንም አይነካውም። እና ብሩኬ ያንተ ስለሆነ ይስልክ እንዲሁም ደግሞ በነገራችሁ ላይ የሰው ሀቅ ከሌለባችሁ ደግሞ የእናንተ ገንዘብ ከሆነ የትም ነው አይጠፋው። እመቤቴን ነው ምላችሁ፣ የሰው ሀቅ አትንኩ። ሀቅህ ስለሆነች እቺ የራስ ገንዘብ ስለሆነች እንዲሁም ደግሞ ፈጣሪ ካንተ እጅ እንድትወጣ ስላልፈለገ በድጋሚ ስልክን አግኝተሃል። ስልክ ሲጠፋ በጣም የሚያናደው የሚያበሳጨው ነገር ምንድነው ታውቃላችሁ? ስልኩ አይደለም፣ ምንም ችግር የለም። ስልኩ ግን ውስጡ ላይ የምትይዟቸው መረጃዎች ወይኔ ጉዴ ፈላ። በተለይ ፎቶ የሆነ እንደዚህ የምትይዟቸው ፎቶዎች የሉም። በቃ አሁን ይኸውላችሁ ስልክ የሚጠፋችሁ ከሆነ ወይ ደግሞ በየጊዜው ስልክ የምትቀይሩ ከሆነ ብዙ ፎቶ አይኖራችሁ። ቤተሰብ የምሬን ነው የምላችሁ፣ በእኔ በራሴ ስለማየው እና የሆነ ያስጠላል። እና ብዙ መረጃዎች ትይዛላችሁ ምናምን ስልካችሁ ላይ ዶክሜንቶች ትይዛላችሁ። እነዛ ነገሮች ሲጠፉ በጣም ያስጠላል። አንዳንዴ ታዩ ከሆነ በሆነ ሶሻል ሚዲያ ይፖስታል፣ ስልክ ያያችሁ ባካችሁ ስልኩን ተውት፣ ግን ዶክሜንቱን ምናምን ይላሉና በራሳችሁም ደርሶባችሁ የሚያውቅ ከሆነ ስለዚህ ፈጣሪ ገላግለዋል። ዶክሜንቶች ማጣት ሳይሆን በተለይ ሶሻል ሚዲያ ሰዎች ስትሆኑ ደግሞ ብዙ መረጃዎች አሉ። ኢንስታግራም፣ ቲክታክ፣ ዩቱብ ላይ ብዙ ጊዜ የሰው ስልክ ይሰረቅና እንደዚህ ብር ስጡኝ ምን በሉኝ በአካውንት ሸር መደረግ ምናምን ሰዎቹን ሊሰዱባችሁ ይችላል። ብቻ ብዙ ነገሮች ያጋጥማልና ብቻ መብራን እንኳን ስልክን ከእጅህ አላወጣችብህ ወንድም አለም። ደስ ብሎኛል በድጋሚ ስልክን ስላገኘው። ደግሞ እኮ ስልኩ ምርጥ ስልክ ነው። ኦማይ ጋድ። እና ሁሌም መብራን ካንተ ጋር ትሆን። ደግሞ መብራን ምስክሬ ሲል ደግሞ ደስ ሲል ማለት ነው። ወይኔ ሴትዮ አልመጣችብኝም። እና ቤተሰብ እጅግ በጣም ደስ ይላል። ሁላችሁም ቢሆን በህይወታችሁ ያጣችሁትን ነገር ስታጡ እግዚአብሔር ይመስገን በሉ። ምክንያቱም ያ ነገር ለእናንተ አስፈላጊ ስላልነበረ የእናንተም ስላላለው ጠውሳችሁን ይውሰድ። የሆነ ነገር ሲፈጠር አንዳንድ ሴትዮ የምንትላለች መሰላችሁ? አንድ ነገር ልንገራችሁ፣ እግዚአብሔርን የሆነ ምግብ አሳረ ያውቃለሁ ልንበላ በጣም ርቦን ምናምን፣ ከዛ ምግቡ ሁሌ 2 ሰዓት ምናምን የሚጨርሰው በቃ አንዳንድ ቀን በ1 ሰዓት ምናምን ቅጥል ነው ያለው እንትኑ ራሱና፣ ከዛ ያን ቀን በቃ ገደለችኝ አልኩ። ምክንያቱም ርቦኛል ቶሎ እንዲደርስ ፈልጋለሁ ምናምን ትል ነበረ ማለት ነው። ከዛ ልክ ሲሄድ ሳየው ተቃጥሏል። እንዴ ኧረ እኔ 2 ሰዓት ራሱ እኮ አልሆነውም በ1 ሰዓት ተቃጠለ እላታለሁ። ምንም አላለችኝም። ተው በቃ እዚህ ቤት የሆነ ነገር ሊፈጠር ነበር በቀላሉ በዚህ ነገር አልፏል እና በቃ ተይው ኖርማል ነው ምናምን አለች ማለት ነውና ይቅርታ እያልኳት ነበረ። ከዛ ግን ለምን 2 ሰዓት እኮ ነው ሁሌ የሚቆየው ለምን አሁን በ1 ሰዓት ተቃጠለ ስላት፣ በቃ እንደዚህ አይነት ነገሮች አንዳንድ ይፈጠራል። ምናልባት ይህ ነገር ባይቃጠል ኑሮ ሌላ ነገር ከቤት ይፈጠር ነበር ትላለች። እና ልክ እናቷም ልጅቱም እንደዛ ነው የሚሉት። በፊት ላይ ከእናቷም ጋር ነበርኩና የሆነ ግላስ ምናምን ከእጄ ላይ ሊወድቅ ይችላል ምናምን ወይኔ ምናምን ብዬ ስደነግጥ ደንግጬ ሰዓት ነው በቃ ተይው ትላለች። ጠብሳችን ይውሰድ በቀላሉ በዚህ የሆነ ገንዘብ ያለው በገንዘብ ያልፋል ትላለች። እና ምንም ነገር ሲፈጠር የእናንተ ስላልሆነ ሌላ በትልቁ ነገር ፈጣሪ ሊመጣባችሁ ብሎ ግን በቀላሉ ሲክሳችሁ ነው። እና ምንም ነገር ይፈጠር እግዚአብሔር ይመስገን አልሐምዱሊላህ በሉና እንደዚህ አይነት ነገሮች ደግሞ ሲፈጠሩ ደስ ይላል። የእውነት ግን የሆነ ጠፋ አጣሁት ያላችሁትን ነገር ደግሞ ስታገኙ ደስ የሚል ነገር አለውና ብሩኬ እንኳን ስልክን አገኘው በጣም ደስ ብሎኛል። ወይኔ ጉዴ እናንተ ሴትዮ ያልነበረችና ልክ ቪዲዮ ሰራ ነው የመጣችሁ። በር አንኳኳች። ከዛውን
ወደ እንትን ብያት የሆነ ቦታ ድብቅ ብዬ ነው የምሰራው እና የሙሽራ ነገር ደግሞ ያው ቀልብ የለውም አይደለ? ሙሽራ ስትሆን ቤት ሰሪና ሙሽራ እኮ ያው ቀልብ የላቸውም ነው የሚባለው፣ ነው ደም የላቸውም ነው የሚባለው። ብቻ ግን ለማንኛውም እንኳን አገኘው ይህን መልዕክት ስላስተላለፍክልን እጅግ በጣም ደስ ብሎኛል ወንድሜ። ቴንኪው ለማለት ነው። ወዳችኋለሁ። ሰዓቱ ደግሞ ራቀ። ወይኔ ጉዴ! ስንት ሰዓት ነው የሚደርሰው? መቼ ነው የሚደርሰው ሰዓቱ ግን ሙሽሮቻችን ለማየት? እስኪ እስከዛ ደህና ቆዩ።